ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የዛሬ ለተሰኙ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ጊዜው አሁን ነው። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅ ገዛኸኝ ሄንዱ ላይ ካሜራ ባለሙያችን ፍቃዱ ወልደተንሳይ ከኛ ጋር ቆይታ ያደርጋል። እናንተም አብራችሁን እንድትቆዩ በድጋሚ እንጋብዛችኋለን። የሀገር ቤት ስፖርታዊ መረጃዎችን ቀዳሚ እናድርግ። የሲቢ የሁለተኛ ዙር የ2018 ዓመተ ምህረት የውድድር ዘመን የኛ ሳምንት መርሃ ግብር ጨዋታዎች በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም እንደዚሁም ደግሞ በሐዋሳ ዩኒቨርሲቲ ስቴዲየም ከቀናቶች ረፍት በኋላ ተመልሷል ማለት ነው። ከትላንትና በስቲያ ጀምሮ እንግዲህ የመርሃ ግብሩ ጨዋታዎች እየተከናወኑ ነው የሚገኙት በሁለቱም ስታዲየሞች ማለት ነውና እስኪ አጠቃላይ የተደረጉትን ጨዋታዎችና ዛሬ የሚደረጉትንም ጨዋታዎች እንመለከታለን። ሐዋሳ ከተማ ከድሬዳዋ ከተማ ጋር ያደረጉት ጨዋታ አንዳቻ በሆነ ውጤት ተጠናቋል። በዚህ እንቅስቃሴ ላይ ለብርቱካናማዎቹ ቀዳሚውን ግብ ማስቆጠር የቻለው ድልአዲስ ገብሬ ነው 18ኛው ደቂቃ ላይ። ሽመልስ በቀለ ደግሞ እንደገና እንግዲህ ከረጅም ዓመታት በኋላ ወደ ኢትዮጵያ ፕሪሚየር ሊግ ተመልሶ እየተመለከትነው እንገኛለን። በቀድሞ ክለቡ ሐዋሳ ከተማ ማለት ነውና 61ኛው ደቂቃ ላይ ላይቆቹ የአቻነቱን ግብ ከመረብ አሳርፎ ጨዋታው አንዳቻ በሆነ ውጤት ተጠናቋል ማለት ነው። ሐዋሳ ከተማዎች ይህን ጨዋታ በአሸናፊነት ማጠናቀቅ ቢችሉ የበለጠ ወደ መሪነት መምጣት የሚችሉበትን አጋጣሚ ነው ሳይጠቀሙበት የቀረው ማለት ነው። ይህ ጨዋታ አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ላይ ነው የተደረገው። ሌሎችም በዚህ ስቴዲየም የተደረጉ ጨዋታዎች አሉ። ያለፉትን ሳምንታት በቀዳሚነት ሲመራ የነበረው ሲዳማ ቡና ከወልዋሎ አዲግራት ዩኒቨርሲቲ ጋር ያደረጉት ጨዋታ 0-0 በሆናቸው ውጤት ተጠናቋል። በተመሳሳይ እንግዲህ ያለፉትን በተለይ ሳምንታቶችን ስንመለከት ሲዳማ ቡና ውጤት እየቀናው አይደለም የሚገኘው። የበለጠ ከተከታዮቹ ርቆ መምራት የሚችልበትን አጋጣሚ ሳይጠቀምበት ቀርቷል ማለት ነው። ግብ ሳያስመለክት የሁለቱ ቡድኖች ጨዋታ 0-0 በሆናቸው ውጤት ተጠናቋል። እንደዚሁ ኢትዮጵያ ንግድ ባንክ ፋሲል ከተማን ገጥሞ 3-1 በሆነ ውጤት ማሸነፍ ችሏል። ይህ ጨዋታ በኢትዮጵያ ንግድ ባንክ 3-1 አሸናፊነት ነው የተጠናቀቀው። ሳይመን ፒተር 25ኛው ደቂቃ ላይ፣ ኡዜፍ ሻቪ 73ኛው ደቂቃ ላይ እንደዚሁም 90ኛው ደቂቃ ላይ ሳምሶን ቹቹ ናቸው ለኢትዮጵያ ንግድ ባንክ የአሸናፊነቱን ሶስቱን ግቦች ከመረብ ማሳረፍ የቻሉት ማለት ነው። ለፋሲል ከተማ ብቸኛዋን የማስተዛዘኛ ግብ 98ኛው ደቂቃ ላይ ታምራት እያሱ ከመረብ አሳርፏል። ታምራት እያሱ እንግዲህ በውድድር ዓመቱ ያስቆጠራቸውን ግቦች ወደ 8 ከፍ ማድረግ የቻለበትን እንደዚሁ መሪ ስፍራ ላይ ከሚገኙ የከፍተኛ ጎል አስቆጣሪነት ትራክ ላይ ካሉ ተጫዋቾች መካከል ስሙን ማስፈር የቻለበትን ጎል ነው ማስቆጠር የቻለው። ሌላኛው በባህር ዳር ከተማና ባዲያ ሆሳና መካከል የተደረገውም ጨዋታ በባህር ዳር ከተማ 1-0 በሆነ ውጤት አሸናፊነት ተጠናቋል። ለጣና ሞገዶቹን የአሸናፊነት ብቸኛ ግብ ግርማ ዲሳሳ በፍጹም ቅጣት ምት 32ኛው ደቂቃ ላይ እንደዚሁ ማስቆጠር ችሏል ማለት ነው። ሐዋሳ ዩኒቨርሲቲ ላይ የተደረጉትን ጨዋታዎች ስንመለከት ደግሞ በሐዋሳ ዩኒቨርሲቲ ስቴዲየም አርባ ምንጭ ከተማን ከነገሌ አርሲ ያገናኘው ጨዋታ አንዳቻ በሆነ ውጤት ተጠናቋል። 18ኛው ደቂቃ ላይ ዳዊት ተፈራ ለነገሌ አርሲ እንደዚሁም ደግሞ በፍቅር ግዛቸው 45ኛው ደቂቃ ላይ ለአርባ ምንጭ ከተማ ጎል አስቆጥሯል። ጨዋታውም አንዳቻ በሆነ ውጤት ተጠናቋል። በዚሁ ስቴዲየም ሌላ የተደረገውን ጨዋታ ስንመለከት አዳማ ከተማን ከኢትዮጵያ መድን ጋር ወይም ደግሞ ከወቅቱ የኢትዮጵያ ፕሪሚየር ሊግ ሻምፒዮና ክለብ ጋር ያገናኘው ጨዋታ በአዳማ ከተማ 1-0 አሸናፊነት ነው ፍጻሜውን ያገኘው። ቢኒያም አይተን በፍጹም ቅጣት ምት ብቸኛዋን ግብ 61ኛው ደቂቃ ላይ ከመረብ ማሳረፍ ችሏል ማለት ነውና አዳማ ከተማ የበለጠ ወደ መሪነት የመጣበትን ውጤት ነው ማስመዝገብ የቻለው ማለት ነው። ዛሬ የሚደረግ አንድ የፕሪሚየር ሊግ ጨዋታ አለ። ዛሬ እንግዲህ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም የመጨረሻው የመርሃ ግብሩ ጨዋታ ነው የሚከናወነው። በመቀሌ 71 እንደርታና በምድረገነት ሽሬ መካከል የሚደረገው ጨዋታ ይጠበቃል። ቀን 10 ሰዓት ላይ ይደረጋል። በዚህ ሳምንት እንደሚከናወን አስቀድሞ ፕሮግራም ወጥቶለት ነገር ግን ደግሞ ወደ ሌላ ጊዜ የተላለፈው የሸገር ደርቢም በዚህ መርሃ ግብር ላይ የተካተተ ነበረ። ኢትዮጵያ ቡናን እንደዚሁ ከቅዱስ ጊዮርጊስ እግር ኳስ ክለብ ጋር የሚያገናኘው ጨዋታ ማለት ነውና በተለይ አዲስ አበባና ዙሪያውን የነዚህ ሁለት ክለቦች ህዝባዊ መሰረት እንዳላቸው ነው የሚነገረውና ይህንንም በተግባር በደጋፊዎቻቸው መመልከት እንችላለን። አሁን በእርግጥ የሸገር ደርቢ በጣም እየተቀዛቀዘ መጥቷልና አንድም ከአዲስ አበባ መራቁ ነው። ወደ አዲስ አበባ ከመጣ በኋላም የቀድሞውን አይነት ፍክክር በሁለቱም ቡድኖች አሁን ያሉበት በተለይ ከሜዳ ውጪ ያሉበት ጉዳዮቻቸው ደግሞ ሁለቱም ቡድኖች እንዳይጠበቁ እያደረጋቸው ነው የሚገኘውና ከፋይናንስ ጋር ተያይዞ አሁን ያላቸውን የሁለቱም ቡድኖች ስትራክቸር እጅግ በጣም
አሳሳቢ ሁኔታ ላይ ነው የሚገኘው። በውጤት ደረጃም ከተመለከትናቸው ቀድሞ አስፈሪነታቸው እጅግ በጣም እየከሰመ የመጣበትን ሁኔታ እየተመለከትን እንገኛለን። ይህ ጨዋታ እንግዲህ በዚህ ሳምንት መከናወን ነበረበት፣ ነገር ግን አልተከናወነም። ላልተወሰነ ጊዜ የሊግ ሼር ካምፓኒው አስተላልፎታል ይህን ጨዋታ። በቀጣይ እንግዲህ የሊግ ሼር ካምፓኒው ለመቼ ይህ መርሃ ግብር እንደሚከናወን ተከታትለን መረጃውን ወደ እናንተ የምናደርስ ይሆናል። አሁን ላይ የሊጉን የደረጃ ሰንጠረዥ ስንመለከት ሲዳማ ቡና፣ ሐዋሳ ከተማና ነገሌ አርሲ እኩል 36 ነጥቦችን ይዘው በጎል ክፍያ በመበላለጥ ከአንደኛ እስከ ሶስተኛ ያለውን ደረጃ ይዘውታል። ፋሲል ከተማ 33 ነጥቦችን ይዞ አራተኛ ደረጃ ላይ ተቀምጧል። አዳማ ከተማ በ31 ነጥብ አምስተኛ ደረጃ ላይ ይገኛል። እንደዚሁ መቻል 30 ነጥቦች አሉ፣ ስድስተኛ ደረጃ ላይ ነው የሚገኘው። ኢትዮ ኤሌክትሪክ እንደዚሁ ሰባተኛ፣ ባህር ዳር ከተማ 8ኛ ደረጃ ላይ ነው የሚገኘው ማለት ነው። የኢትዮጵያ ፕሪሚየር ሊግን የ20ኛ ሳምንት መርሃ ግብር ጨዋታዎች ይህንን ይመስላሉ። የከፍተኛ ጎል አስቆጣሪነቱን ትራክ አቤል ያለው ከቅዱስ ጊዮርጊስ፣ እንደዚሁም ደግሞ አዲስ ግዳይ ከኢትዮጵያ ንግድ ባንክ፣ ታምራት እያሱ ከአርባ ምንጭ ከተማ እኩል 8 ግቦችን አስቆጥረው እየመሩ ነው የሚገኙት። በዚህ ሳምንት እጅግ በጣም አዝናኝ ከነበሩ ጨዋታዎች መካከል 7 ግቦችን ያስመለከተን በድምሩና በጦና ንቦች ወላይታ ዲቻዎች አሸናፊነት የተጠናቀቀው የወላይታ ዲቻና የመቻል ጨዋታ ነበረ። ቀደም ሲል እንደገለጽኩላችሁ እንግዲህ ወላይታ ዲቻ ከመመራት ተነስቶ 4-3 በሆነ ውጤት ጨዋታውን በድል መደምደም የቻለበትን አጋጣሚ ተመልክተናል እና ከወራጅ ቀጠናው ስፍራ ለመውጣት እጅግ በጣም ያስቻለውን ውጤት ነው ማስመዝገብ የቻለው ማለት ነው። መቻል የተወሰኑ መንሸራተቶችን እየተመለከትንበት እንገኛለን። የአሰልጣኝ ሙሉጌታ ምህረቱ ቡድን ማለት ነው። በቀጣይ ግን በሁለተኛው ዙር በቀሪ ጨዋታዎች ላይ ይስተካከላል የሚል ግምት ይኖረናል። የቡድን ስብስቡ በጣም ጥሩ ነው። ከሲቲ ካፕ ጨምሮ እንደዚሁም በኢትዮጵያ ፕሪሚየር ሊግ ላይም ያለፉትን ጊዜያቶች ምናልባት የወጥነት ችግር ከሚነሳባቸው ክለቦች መካከል አንደኛው ሊሆን ይችላል። ነገር ግን ደግሞ በጣም ጠንካራ ጨዋታዎችንም ያሸነፈበትን ሂደት ማስተዋወስ እንችላለን ማለት ነውና የኢትዮጵያ ፕሪሚየር ሊግ በእንዲህ አይነት መልኩ የሁለተኛው ዙር ተጀምሯል ማለት ነው። ክቡራትና ክቡራን ተመልካቾቻችን የሀገር ቤት ስፖርታዊ መረጃዎቻችን ይህንን ይመስላሉ። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን ነው የምናቀናው። ናሁ ቴሌቪዥንን ምርጫችሁ አድርጋችሁ ናሁ ስፖርትን እየተከታተላችሁ ስላላችሁ እጅግ በጣም እናመሰግናለን። ጠቃሚ መልእክቶች ይኖሩናል። እነሱን መልእክቶች ተከታትለን እንመለስ። አብራችሁ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን እየተከታተላችሁ ትገኛላችሁ። የዕለተ ሰኞ አጫጭር ስፖርታዊ መረጃዎችን ወደ እናንተ እያደረስን እንገኛለን። ቀደም ሲል የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አድርሰናል። ከዚህ ሰዓት ጀምረን ከባህር ማዶ የተለያዩ ምንጮች የተሰናዱ ስፖርታዊ መረጃዎችን ወደ እናንተ እያደረስን እንገኛለን። በሳምንቱ መጨረሻ ቀናት እንግዲህ በተለይ ቅዳሜና እሁድ የተለያዩ የአምስቱ የአውሮፓ ታላላቅ ሊግ ትልልቅ ጨዋታዎች የተከናወኑበት ነበረ። በተለይ በሀገር ቤት በርካታ ተመልካቾች ያሉት የተወዳጁ የእንግሊዝ ፕሪሚየር ሊግ ደግሞ ተጠቃሽ ጨዋታዎችን ተመልክተንበታል። ያልተጠበቁ ውጤቶችም የተመዘገቡበት ነበረ። ዛሬ ምሽትም እንደዚሁ አንድ ትልቅ ተጠባቂ ጨዋታ ይከናወናል። በመርሲሳይዱ ክለብ ኤቨርተን እና እንደዚሁ ደግሞ በማንቸስተር ዩናይትድ መካከል የሚደረገው ጨዋታ ምሽት 5 ሰዓት ላይ ይከናወናል እና ይህም ጨዋታ በጣም ይጠበቃል በሁለቱም ክለብ ደጋፊዎች ዘንድ ማለት ነውና ትላንት የነበሩትን ጨዋታዎች እናንሳ። ከዛ ቀደም ግን ያው ማንቸስተር ሲቲ ድል ቀንቶታል። እንደነ ቼልሲ፣ አስተን ቪላን የመሳሰሉ ክለቦች ደግሞ ጨዋታቸውን ባቻ ውጤት ነው ያጠናቀቁት። እነዚህ መርሃ ግብሮች በዕለተ ቅዳሜ ምሽት የተደረጉ ጨዋታዎች ናቸው። በተለይ በቀጣይ የአውሮፓ ቻምፒየንስ ሊግ የውድድር መድረክ ላይ
የተሳትፎ ስፍራን ይዘው ለማጠናቀቅ ከፍተኛ ፍክክር ነው አሁን እየተመለከትንበት የምንገኘው። የበለጠ የሊጉን የዋንጫ ክብር ለማንሳት ከሚደረገው ትንቅንቅ ባልተናነሰ ሁኔታ በቼልሲ በማንቸስተር ዩናይትድ እንደዚሁም በሊቨርፑልና አስተን ቪላ መካከል የሚደረገው የቻምፒየንስ ሊግ ስፍራን ይዞ ለማጠናቀቅ የሚደረገው እንቅስቃሴ እንግዲህ በቀሩት መርሃ ግብር ጨዋታዎች ላይም ቀጥሎ እንደሚከናወን ወይም ደግሞ እንደሚቀጥል ፍክክሩ ይገመታል ማለት ነው። አሁን ያላቸውን ተቀራራቢና ተመሳሳይ ውጤቶችን መሰረት ካደረግን ማለት ነው። ትላንት ምሽት የተደረጉትን ጨዋታዎች እንመልከት። የሰሜን ለንደን ደርቢ ተከናውኗል በቶተንሃም ሆትስፐርስ እና በአርሰናል መካከል ማለት ነው። ሁለቱ ቡድኖች እንግዲህ በዘንድሮ ዓመት በተለይ ደግሞ የተለያየ ስፍራ ላይ ሆነው ነው የተለያየ የአሸናፊነት ስነ ልቦናን ይዘው ነው ይህንን የደርቢ ጨዋታ ትላንት ምሽት ያከናወኑት። ትላንት ምሽት እንግዲህ ምሽት 1 ሰዓት ከ30 ላይ ጅማሮውን ያደረገው የነጮቹና የቀዮቹ ፍልሚያ በቀዮቹ 4-1 አሸናፊነት ነው የተጠናቀቀው። በዚህ እንቅስቃሴ ላይ እንግዲህ አስቀድሞ ቶተንሃም ሆትስፐርሶች በአዲሱ አሰልጣኛቸው እየተመሩ ነው ወደ ሜዳ የገቡት። የበለጠ ተስፋ ሰንቀው ነበረ አሰልጣኝ ቶማስ ፍራንክን ካሰናበቱ በኋላ እኚህን አሰልጣኝ ነው ወደ አሰልጣኝነት መንበሩ ሾመው ይህንን ተጠባቂ ጨዋታ ያከናወኑት ማለት ነውና የመጀመሪያውን የሰሜን ለንደን ደርቢ ጨዋታቸውን ቴክኒካል ኤሪያው ላይ ሆነው ስፐርሶችን የመሩት አሰልጣኝ እንግዲህ በሽንፈት ስራቸውን ጀምረዋል ማለት ነው። ጨዋታው 4-1 በሆነ ውጤት በአርሰናል አሸናፊነት ሲጠናቀቅ ኤዜ እጅግ በጣም አስገራሚ ተጫዋች ሆኗል። በሁለት ተከታታይ የሰሜን ለንደን ደርቢ 5 ግቦችን በድምሩ ከመረብ ማሳረፍ ችሏልና ይሄ ደግሞ ከዚህ ቀደም በሰሜን ለንደን ደርቢ ረጅም ዓመታት በሊጉ ላይ ከቆዩ ተጫዋቾች በአርሰናል ቤት ከቆዩ ተጫዋቾች የበለጠው ያደርገዋል ማለት ነውና ተርታ ማሰለፍ ችሏል። በእርግጥ ሮበርት ፔሬዝ ነው 7 ግቦችን ከመረብ በማሳረፍ ይህ ፈረንሳዊ የክንፍ መስመር ተጫዋች በአርሰናል ማሊያ በሰሜን ለንደን ደርቢ 7 ግቦችን በማስቆጠር የሚመራው። ከዛ ባለፈ እንግዲህ እንደነ ሄነሪን የመሳሰሉ ተጫዋቾች ተርታ መሰለፍ ችሏል። ትላንትና ኤዜ በሁለት ጨዋታ 5 ግቦችን በማሳረፍ ማለት ነው። ከዚህ ቀደም በመጀመሪያው ግንኙነታቸው በተመሳሳይ 4-1 በሆነ ውጤት አርሰናል ኤሚሬትስ ላይ ሲያሸንፍ 3 ግቦችን ከመረብ በማሳረፍ አትሪክ መስራቱ የሚታወስ ነውና ትላንት ደግሞ እንደዚሁ በቋሚ አሰላለፍ ውስጥ በአሰልጣኝ ሚካኤል አርቴታ እድል ተሰጥቶት ወደ ሜዳ ገብቶ ነበረ። 2 ግቦችንም እንደዚሁ ከመረብ አሳርፏል። ከረፍት በፊትና ከረፍት መልስ በነበረው እንቅስቃሴ ማለት ነውና ሌላውን ሁለቱን ቀሪ ግቦች ደግሞ በክረምቱ የተጫዋቾች የዝውውር መስኮት እንደ ሄዜ ሁሉ ኤሚሬትስ የደረሰው ስዊድናዊ የፊት መስመር አጥቂ ጂኦኬሬሽ ነው 2 ግቦችን ከመረብ ያሳረፈው። የመጀመሪያው በተለይ ለሱ የመጀመሪያ ሆና የተመዘገበችው ጎል እጅግ በጣም ትገርም ነበረች። ከፍጹም ቅጣት ምት ውጪ ነው ኳሱን ከመረብ ማሳረፍ የቻለው። ሁለተኛውም ጎል በተከላካዩና በሱ የነበረው ስፔስ በጣም ጠባብ ነበርና ኳሱን ከልሎ ወደ መረብ የላካትበት መንገድ እጅግ በጣም እየተደነቀለት ይገኛልና ቪክቶር ጂኦኬሬሽ እንግዲህ የእንግሊዝ ፕሪሚየር ሊግ እንደከበደው ይጠቀሳል። እውነት አለ። በእርግጥ ከዚህ ቀደም በነበረው ፐርፎርማንስ ብዙዎች የግቦችን የሚያድንበት መንገድ በጣም ሲደነቅለት ነበረ በስፖርቲንግ ሊዝበን። ወደ እንግሊዝ ፕሪሚየር ሊግ ከመጣና አርሰናልን ከተቀላቀለ በኋላ ግን ያን ያህል የአርሰናልን የግብ ማግባት ችግር ቀርፏል ባይባልም በአንዳንድ አጋጣሚዎች ግን አሁንም ተጫዋቹ አቅም እንዳለው ደግሞ የሚያሳይበትን ሁኔታ እየተመለከትን እንገኛለንና ትላንትም እንደዚሁ አርሰናል ይህንን የደርቢ ፍልሚያ እንዲያሸንፍ ካገዙ ሁነኛ የፊት መስመር ተጫዋቾች መካከል አንደኛው ነው። በውድድር ዓመቱ በአጠቃላይ 15ኛ ግቡን ነው ከመረብ ማሳረፍ የቻለው። በእንግሊዝ ፕሪሚየር ሊግ ደግሞ 10ኛ ጎሉ ሆኖ ተመዝግቧል ማለት ነውና ይህንን ያየንበትን ጨዋታ ነበረ። ከጨዋታው መጠናቀቅ በኋላ የተለያዩ አስተያየቶች ተሰጥተዋል። በተለይ ኤቤሬቺ ኤዜ የጨዋታው ኮከብ ነበረ እንደነገርኳችሁ። እንደዚሁም ሌላውን ሁለቱን ግቦች ከመረብ ያሳረፈውም በተመሳሳይ ቪክቶር ጂኦኬሬሽን ጨምሮ ማለት ነውና ከጨዋታው መጠናቀቅ በኋላ ጎል በማስቆጠሩ ደስተኛ መሆኑን ቡድኑ ወደፊት እንዲመጣ ከሰሞኑ እንግዲህ ከሁለት ተከታታይ የአቻ ውጤት በኋላ ነው ወደ አሸናፊነት የመጡት በሊጉ ማለት ነው አርሰናሎችና የበለጠ ትልቅ ስነ ልቦና ለሚቀራቸው 10 ጨዋታዎች የበለጠ መነሳሳት እንደሚፈጥርላቸው በዚህ ሂደት ውስጥ ደግሞ የሱ ሚና ጉልህ መሆኑ እጅግ በጣም እንዳስደሰተውና ጎል ማስቆጠሩ እንዳስደሰተው ተናግሯል ማለት ነውና ይህንን ይመስላል። አሰልጣኝ ሚካኤል አርቴታ ማስተያየቱን ሰጥቷል። በተጫዋቾቹ ጥረት በተጫዋቾቹ እንቅስቃሴ ጨዋታውን ለማሸነፍ የነበራቸው ሜንታሊቲና የቡድን ስፕሪት እጅግ በጣም እንዳስደሰተው እንደዚሁ ተናግሯል። ሁልጊዜም
የሰሜን ለንደን ደርቢ ጨዋታዎችን ስናሸንፍ ትልቅ ደስታ ይሰማኛል። እንግዲህ ወደ ሰሜን ለንደን ደርቢ ወይም ወደ ስፐርስ ሜዳ ተጉዘው ክለባቸውን ባለበት ሁኔታ ያናህል ሳይከፉ ድጋፍ ላደረጉ ደጋፊዎች ሁሉ አመስግኗል አሰልጣኝ ሚካኤል አርቴታ ማለት ነውና ትላንት የነበረው እንቅስቃሴ እንግዲህ በአርሰናል 4-1 አሸናፊነት ተፈጽሟል ማለት ነው። ቀጣይ እንግዲህ ከቼልሲ ጋር ነው ጨዋታ የሚያከናውነው። በሜዳው ነው ቼልሲን የሚያስተናግደው ኤሚሬትስ ስቴዲየም ላይ የሚደረግ ጨዋታ ነው ማለት ነው። የበለጠ ወደ መሪነት ለመምጣት የበለጠ ወደ ሻምፒዮናነት የሚያደርገውን ጉዞ ከሚያጠናክሩና ለደጋፊዎች ተስፋ ከሚሰጡ ጨዋታዎች መካከል አንደኛው የትላንት ምሽቱ ነበረ። ሌላኛው ደግሞ ሳምንት የሚከናወነው የቼልሲና ሌላኛው የለንደን ደርቢ ማለት ነው። ምዕራብ ለንደን እና ሰሜን ለንደን ቢሆንም ከቼልሲ ጋር የሚያደርጉትም ጨዋታ እንደዚሁ ይጠበቃል ማለት ነውና ትላንት በነበረው እንቅስቃሴ ይህንን ተመልክተናል። የሄዜን እንቅስቃሴ እንዴት ተመለከታችሁት? ሀሳብ ልሰጡበት ትችላላችሁ። ክቡራትና ክቡራን ተመልካቾቻችን ያለፉትን ጨዋታዎች በጣም ከሚተቹ ትችት ሲደርስባቸው ከነበሩ የአርሰናል ተጫዋቾች መካከል አንደኛው ነው። እንደዚህ ደግሞ ጠንከር ባሉና የደርቢ ጨዋታዎች ላይ እንደዚህ አይነት ሚና ደግሞ ማሳየቱ ኤቤሬቺ ኤዜና ሌላኛው ሁለቱን ጎል ያስቆጠረው የቪክቶር ጆኬሬሽን እንቅስቃሴ እንዴት ተመለከታችሁት? ሀሳብ ልሰጡበት ትችላላችሁ። አርሰናልንስ እንዴት አገኛችሁት? የትላንት ምሽቱን ጨዋታ ሁለት ጨዋታዎችን ባቻ ውጤት ካጠናቀቀና ይሄ የስነ ልቦናን ጫና ነው ትላንትና የገፈፈበት ማለት ይቻላል እና ከቀጣይ ከቀሩት 10 ጨዋታዎችስ ምን ትጠብቃላችሁ የሚለውን ነገር እንመለከታለን። አሁንም የሁለቱ ክለቦች የነጥብ ልዩነት በተለይ በአርሰናል እና በሲቲ መካከል ወደ 5 ሰፍቷል። በእርግጥ አንድ ቀሪ ጨዋታ ይቀረዋል ማንቸስተር ሲቲ ማለት ነው። አርሰናል ቀድሞ ከወልቨርሃምፕተን ወንድረስ ጋር ጨዋታውን ስላከናወነ የ31ኛ ሳምንት መርሃ ግብር ማለት ነውና ሌሎችም ጨዋታዎች ትላንትና ተከናውኗል። እንደዚሁ ወደ ፎረስት አቅንቶ ኖቲንግሃም ፎረስትን የገጠመው ከሜዳው ውጪ የመርሲሳይዱ ክለብ ሊቨርፑል 1-0 በሆነ ውጤት በመጨረሻ ደቂቃ በተቆጠረች ግብ 1-0 በሆነ ውጤት ማሸነፍ ችሏል። በዚህ እንቅስቃሴ ላይ አርጀንቲናዊ ኢንተርናሽናል ማካሊስተር ግብ ኳስና መረብን ማገናኘት ችሏል። ጨዋታው በዚሁ ባቻ ውጤት የሚጠናቀቅ ይመስል ነበር። 97ኛው ደቂቃ ላይ ነው ማካሊስተር እጅግ በጣም ወሳኛዋን ግብ ለሊቨርፑል ማስቆጠር የቻለው ማለት ነው። ሊቨርፑል እንግዲህ በቀጣይ በሻምፒዮናነት በሚደረገው ጉዞ ላይ ጥሩ ተስፋ ሰጪ ውጤት ነው ከዚህ ጨዋታ ይዞ መውጣት የቻለው ማለት ነው እና በአጠቃላይ በውድድር ዓመቱ የሰበሰባቸውን ነጥቦችም ወደ 45 ከፍ ማድረግ ችሏል። ይሄ ደግሞ ነጥቡ ከቼልሲ ከማንቸስተር ዩናይትድ ጋር እኩል እንዲሆን አድርጎታል ማለት ነው። አሁን በጎል ክፍያ ብልጫ ተወስዶበት 6ኛ ደረጃ ላይ ተቀምጧል። በእርግጥ ዛሬ ማንቸስተር ዩናይትድ ጨዋታ አለውና በዚህ ጨዋታ ላይ ማሸነፍ ከቻለ የበለጠ ነጥቡን ወደ 48 ከፍ ያደርጋል። ከቼልሲና ከሊቨርፑል ጋር የሚኖረውን የነጥብ ልዩነት ወደ 3 ከፍ የሚያደርግበትን አጋጣሚ ነጥቡን ደግሞ ወደ 48 የሚያሳድግበትን አጋጣሚ መፍጠር ይችላል ማለት ነው። ዛሬ ምሽት ወደሚደረገው የእንግሊዝ ፕሪሚየር ሊግ የ27ኛ ሳምንት መርሃ ግብር ቀሪ አንድ ጨዋታ እናልፋለን። የመርሲሳይዱ ክለብ ኤቨርተን በሜዳው ማንቸስተር ዩናይትድን ያስተናግዳል። ዩናይትድ እንግዲህ በጊዜያዊነት አሰልጣኝነት አሰልጣኝ ማይክል ካሪክን ከሾመ በኋላ ያከናወናቸውን 5 ትልልቅ ጨዋታዎችን በድል መደምደም የቻለበትን አጋጣሚ ተመልክተናል። ማይክል ካሪክ እንግዲህ ያለፉትን ትልልቅ ጨዋታዎች ነው ማሸነፍ የቻለው። እንደምናስታውሰው አርሰናልን ማሸነፍ ችሏል ሜዳው ድረስ ተጉዞ። ከዛ ባለፈ እንደዚሁ ማንቸስተር ሲቲን ማሸነፍ ችሏል። ፉልሃምን እና ቶተንሃም ሆትስፐርስን ማሸነፍ ችሏል። ባልተጠበቀ ሁኔታ ባቻ ውጤት ያጠናቀቀው እንቅስቃሴ ብቻ ነው ለመጨረሻ ጊዜ የምናስታውሰው ማለት ነውና ዛሬ እንግዲህ ከኤቨርተን ጋር ወሳኝ ጨዋታ ያከናውናል። በመጀመሪያው ዙር የሁለቱ ቡድኖች ጨዋታ ኦልድ ትራፎርድ ስቴዲየም ላይ ያውም በቀይ ካርድ ተጫዋች ወጥቶበት ኤቨርተን 1-0 በሆነ ውጤት ማሸነፉ የሚታወስ ነውና ይህንን ጨዋታ ለመበቀል ይህንን ጨዋታ በአሸናፊነት ለመወጣት ዛሬ ትክክለኛው ምሽት ነው እየተባለ ይገኛል ለማንቸስተር ዩናይትድ ማለት ነውና ጨዋታውን ማሸነፍ ከቻሉ ቀደም ሲል እንደገለጽኩላችሁ ነጥባቸውን ወደ 48 ከፍ ያደርጋሉና ለዚህም ዝግጁ መሆናቸው እየተገለጸ ነው የሚገኘው። ያው ማንቸስተር ዩናይትድ በሌሎች የውድድር አይነቶች ስለማይካፈል አሁን ላይ የበለጠ ኃይሉን ሰብስቦ በቀሩት የእንግሊዝ ፕሪሚየር ሊግ ጨዋታዎች ላይ ድል እያደረገ እንግዲህ የበለጠ ነጥቡን ከፍ እያደረገ የሚመጣበት እድል አለው በቂ ረፍት ስለሚያገኙ ተጫዋቾች ማለት ነውና የበለጠ አሁን ከዚህ በኋላ በሚኖሩ ተደራራቢ ጨዋታዎች ላይ የተሻለ ነገር ሊያስመዘግብ ይችላል ይህንን አጋጣሚ ተጠቅሞ የሚሉ እንደዚሁ የእግር ኳስ ተንታኞችን እየተመለከትን እንገኛለን። በዛሬው ጨዋታ ላይ ፓትሪክ ዶርጉ በጉዳት ምክንያት የለም። ከዛ ባለፈ ማቲያስ ዴሊስን በተመሳሳይ እንደዚሁ እንዳለፉት ጊዜያቶች
ተጫዋቾች ሁሉ በዚህ ጨዋታ ላይ አይኖርም። ሜሰን ማውንትም እንደዚሁ የመሰለፉ ነገር አጠራጣሪ ነው ተብሏልና በጨዋታው እንቅስቃሴ ላይ ለአሰልጣኝ ማይክል ካሪኮ ቡድን ማንቸስተር ዩናይትድ ግልጋሎት የማይሰጡ ተጫዋቾች ናቸው ተብሏል። እንግዲህ በኤቨርተንም በኩል ኦቢሪን እና ግሪሊሽ በተመሳሳይ በዚህ እንቅስቃሴ ላይ ወደ ሜዳ እንደማይገቡ ተነግሯል ማለት ነው። የሁለቱ ቡድኖች ጨዋታ እጅግ በጣም ወሳኝ ነው። ከዚህ ቀደም እንደገለጽኩላችሁ እንግዲህ የመጀመሪያውን ጨዋታ በኤቨርተን አሸናፊነት መጠናቀቁ ማንቸስተር ዩናይትዶች ለዚህ እንቅስቃሴ የበለጠ እንዲጠበቁ ሆኗል ማለት ነው። ጨዋታውን ማሸነፍ ከቻሉ ነጥባቸውን ወደ 48 ከፍ ማድረግ ይችላሉ። አርሰናል በ61 ነጥብ የሊጉን የደረጃ ሰንጠረዥ በቀዳሚነት ይመራል። ማንቸስተር ሲቲ በ56 ነጥብ አንድ ጨዋታ እየቀረው ሁለተኛ ደረጃ ላይ ተቀምጧል። አስተን ቪላ በ51 ነጥብ ሶስተኛ ደረጃ ላይ ነው የሚገኘው። ቼልሲ፣ ማንቸስተር ዩናይትድ እና ኤቨርተን እኩል 45 ነጥቦችን ይዘው በጎል ክፍያ በመበላለጥ ከአራተኛ እስከ ስድስተኛ ያለውን ስፍራ ይዘውታል ማለት ነው። ኤቨርተን 37 ነጥቦችን ይዞ 9ኛ ደረጃ ላይ ነው የሚገኘው። የዛሬውን ጨዋታ ማሸነፍ ከቻለ ነጥቡን ወደ 40 ከፍ ያደርጋል። የበለጠ በኢሮፓ ሊግ ወይም ደግሞ በኮንፈረንስ ሊግ የውድድር መድረክ ተሳትፎ ለማረጋገጥ እንግዲህ የዛሬው ጨዋታ ለአሰልጣኝ ዴቪድ ሞይሱ ቡድን የተሻለ ነገር ሊያመጣላቸው ይችላል እየተባለ ነው የሚገኘው። ዴቪድ ሞይስ እንግዲህ የቀድሞ የዩናይትድ አሰልጣኝ እንደነበሩ ይታወሳል። አሰልጣኝ ሰር አሌክስ ፈርጉሰንን ተክተው በቀዳሚነት ኦልድ ትራፎርድ ስቴዲየም እምነት ተጥሎባቸው የመጡት እኚህ አንጋፋ አሰልጣኝ እንደነበሩ የሚታወስ ነውና ዛሬ ምሽት እንግዲህ የቀድሞ ክለባቸውን ነው የሚገጥሙት ማለት ነው ዩናይትድን። ለሁለቱም ክለብ ደጋፊዎች እንግዲህ መልካም እድል እንመኛለን። ምሽት 5 ሰዓት ሲል የሁለቱ ቡድኖች ጨዋታ ጅማሮን የሚያደርግ ነው የሚሆነው ማለት ነው። ሌሎች መርሃ ግብሮችን እንመልከት። ከአውሮፓ የአምስቱ ታላላቅ ሊጎች ጨዋታዎች መካከል አንደኛው የስፔን ላሊጋ ነው። እሱም በተመሳሳይ ልክ እንደ እንግሊዝ ፕሪሚየር ሊግ አሁን ላይ በተለይ በካታሎናው ክለብ ባርሴሎና እና በሪያል ማድሪድ መካከል ያለው የሻምፒዮናነት ፉክክር እጅግ በጣም ማራኪ ነገሮችን እያስመለከተ ይገኛል። ያለፉትን ጊዜያቶች እንግዲህ የመምራት እድል አግኝቶ የነበረው ሪያል ማድሪድ ተመልሶ የመሪነቱን መንበር ተነጥቋል ማለት ነው። በኦሳሶና በሳምንቱ መጨረሻ ቀናት በላሊጋው ባልተጠበቀ ሁኔታ 2-1 በሆነ ውጤት ተሸንፏል፣ ከሜዳ ውጭ ያደረገውን ጨዋታ ማለት ነው። ይህንንም ተከትሎ እንግዲህ ትላንት ምሽት ጨዋታውን አድርጎ ደግሞ አዲስ አዳጊውን ክለብ ሌቫንቴን ማሸነፍ የቻሉት ብሉግራናዎቹ እንግዲህ የመሪነቱን መንበር ዳግም እጃቸው ማስገባት ችለዋል ማለት ነው። በውድድር ዓመቱ 61 ነጥቦችን ይዘዋል። ስለዚህ በቀዳሚነት እየመሩ ነው የሚገኙት ማለት ነው። የላሊጋውን የደረጃ ሰንጠረዥ 60 ነጥብ ያለው ደግሞ ሪያል ማድሪድ ሁለተኛ ደረጃ ላይ ተቀምጧል። ቪላሪያል በ51 ነጥብ ሶስተኛ ደረጃ ላይ ተቀምጧል ማለት ነውና ይህንን እየተመለከትን እንገኛለን። ብሉግራናዎቹ ትላንትና 3-0 በሆነ ውጤት ሌቫንቴን በሚረቱበት እንቅስቃሴ ቤርናል 14ኛው ደቂቃ ላይ እንደዚሁም ዲጆንግ 32ኛው ደቂቃ ላይና ሎፔዝ 81ኛው ደቂቃ ላይ ነው ኳስና መረብን ማገናኘት የቻሉት ማለት ነውና አሁንም እንግዲህ በአውሮፓ ካሉ እጅግ በጣም ከፍተኛ ፉክክር እያስመለከቱ ከሚገኙት የሊግ ጨዋታዎች መካከል አንደኛው የስፔን ላሊጋ ነው። በባርሴሎናና በሪያል ማድሪድ መካከል ቀጣይስ ምን አይነት ነገር ሊያስመለከተን ይችላል የሚጠበቅ ነው የሚሆነው። አጫጭር ስፖርታዊ መረጃዎችን ይዘን እንመለሳለን። አሁንም ቆይታችሁን ከናሁ ቴሌቪዥን ጋር እያደረጋችሁ ስላላችሁ እጅግ በጣም እናመሰግናለን። አብራችሁን እንመለሳለን። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ክቡራትና ክቡራን ተመልካቾቻችን የመረጃችን የመጨረሻው ምዕራፍ ላይ ደርሰናል። አጫጭር ስፖርታዊ መረጃዎችን ነው ከአሁን ሰዓት ጀምሮ ወደ እናንተ የምናደርስላችሁ። ዝውውሩን በተመለከተ እንግዲህ ከወዲሁ የክረምቱ የተጫዋቾች የዝውውሩ መስኮት ብዙ ነገሮችን ሊያስመለክተን እንደሚችል ፍንጭ እየሰጠ ነው የሚገኘው። የተለያዩ ክለቦች ከተለያዩ ተጫዋቾች ጋር ስማቸው እየተያዘ እንደሆነ እየተገለጸ ይገኛል ማለት ነው። ማንቸስተር ዩናይትድን
መነሻ እናደርጋለን። የአማካኝ ስፍራው ላይ ትልቅ ሪፎርም ማድረግ ይፈልጋል በክረምቱ የተጫዋቾች የዝውውር መስኮት ማለት ነውና አዳዲስ ተጫዋቾችን ማምጣት ይችላሉ። አሰልጣኝ ማይክል ካሪክ ምናልባት ከጊዜያዊነት አሰልጣኝነት ወደ ቋሚና ለዘለቄታው የሚመረጥ ከሆነ በቀሪው የውድድር ዓመቱ የመጨረሻ ላይ የሚያደርጋቸው ጨዋታዎች ይጠበቃሉ። እንግዲህ ወደ 11 መርሃ ግብር ነው የሚቀራቸው። በእነዚህ የ11 መርሃ ግብር ላይ የሚያስመዘግባቸው ውጤቶችና ይዞ የሚያጠናቅቅበት ደረጃ እጅግ በጣም ወሳኝ እንደሆነ እየተገለጸ ነው የሚገኘው። በእርግጥ በተጓዳኝ የተለያዩ አሰልጣኞችን እያማተሩ እንዳሉ ቀያይ ሰይጣናቱ እየተገለጸም ነው የሚገኘው ማለት ነውና ማይክል ካሪክ እንግዲህ መዳፉ ላይ የሚገኙትን ቀሪ ጨዋታዎችን በማሸነፍ የበለጠ ማንቸስተር ዩናይትድን አሁን እያሳየ ያለውን ተስፋ አስቀጥሎ በወጥነት ጨዋታዎችን ማሸነፍ ከቻለ ቀጣይ 1 ዓመት 2 ዓመት በዩናይትድ ቤት የሚቆይበት አጋጣሚ ሊፈጠርለት ይችላል ተብሏልና ብዙዎችን እያሳመነ ይገኛል። በተለይ አጫዋቱ በጣም የሚገርም ነው። አሰልጣኝ ሮበን አሞሪም ዩናይትድን ይዘው ወደ ዝቅታ ወርደው ነበረ ያለፉትን ዓመታቶች ከኤሪክ ቴንሃግም በባሰ ሁኔታ ማለት ነውና ብዙ ታምኖባቸው የመጡት ሮበን አሞሪም ያላሳኩትን ወይም ደግሞ ያላሳዩትን እንቅስቃሴ ብዙም ልምድ የሌለው አሰልጣኝ ማይክል ካሪክ ግን በግሩም ሁኔታ እንግዲህ ትልቁን ክለብ ማንቸስተር ዩናይትድን ይዞ ያለፉትን ያደረጋቸውን ጨዋታዎች ላይ ያስመዘገባቸው ውጤቶች በዩናይትድ ደጋፊዎች ዘንድ የበለጠ ተስፋ እንዲጣልበት አድርጓልና ምናልባት እንግዲህ በቀጣይ በቋሚነት ይህ የአሰልጣኝነት መንበርና ኃላፊነት የሚሰጠው ከሆነ የተለያዩ ተጫዋቾችን ለማምጣት እንደዚሁ ፍላጎት አለው ተብሏል። አንደኛው ተጫዋች የሆነው ወይም ደግሞ በተለይ የዚህ የአማካኝ ስፍራ ላይ ለውጥ ማድረግ ይፈልጋሉ። ከግለሰብ ጥገኝነት መውጣት እንደሚያስፈልግ ነው እንግዲህ የዩናይትድ ሰዎች እየገለጹ የሚገኙት። በተለይ እንደነ ብሩኖ ፈርናንዴዝን የመሳሰሉ ቡድኑ የተሰራው እነዚህ ተጫዋቾች ላይ ነው እና ደግሞ እነዚህ ተጫዋቾች አሁን ላይ እድሜያቸው እየገፋ ነው የሚገኘው። እንደነ ካስሜሮና ብሩኖ ፈርናንዴዝን ማንሳት ከቻለን እድሜያቸው 30ውን ተሻግሯል እና እነዚህ ተጫዋች በቀጣይ የዩናይትድ ተስፋ ሊሆኑ አይችሉም። ጊዜያዊ መፍትሄ ሊሰጡ ይችላሉና እነዚህን ተጫዋቾች ደግሞ በወጣት ተጫዋቾች የመተካት በተለይ የመሃል ሜዳውን ሽግግሩን ጠንካራ ለማድረግ የቡድኑን ስፕሪት በጥሩ ወጣት ተጫዋቾች ለመገንባትና የአሸናፊነት ሜንታሊቲ ያላቸውን ተጫዋቾች ለማምጣት እያደኗቸው ከሚገኙ ተጫዋቾች መካከል አንደኛው የኖቲንግሃም ፎረስቱ ሄሎይት አንደርሰን እየሆነ እየተገለጸ ነው የሚገኘው ማለት ነውና ቀጣይ መዳረሻው ኦልድ ትራፎርድ ስቴዲየም ሊሆን የሚችልበት እድል አለ ተብሏል። ከዚህ ቀደም እንደነ ካርሎስ ባሌባን የመሳሰሉም ተጫዋቾች ከዩናይትድ ጋር ስማቸው ሲያያዝ እንደነበረ ይታወሳልና ምናልባት እነዚህን አንጋፋ ተጫዋቾች ማሰናበት እንዳለበት ነው የዩናይትድ ደጋፊዎችም እየገለጹ የሚገኙት። በተለይ ብሩኖ ፈርናንዴዝ በጣም አቅም ያለው ተጫዋች ነው። ለዩናይትድ ቁልፍ ከሚባሉ የዩናይትድ ብራንድ ከሚባሉ ተጫዋቾች መካከል አንደኛው ብሩኖ ፈርናንዴዝ ነው። ነገር ግን አሁን ደግሞ በወጣት ተጫዋች መተካት አለበት። ከእንደነዚህ አይነት ጥገኛ ተጫዋቾች ጋር ማንቸስተር ዩናይትድ ረጅሙን ጉዞ ማድረግ አይችልም። የቀድሞ አሸናፊነቱን መንፈስ መገንባት አይችልም። በወጣት ተጫዋቾች ነው ራሱን መለወጥና ማደስ ያለበት የሚሉም አስተያየቶች እየሰጡ ነው የሚገኙትና እነዚህ ተጫዋቾች መልቀቃቸው ምናልባት በቀጣይ አዳዲስ ወጣት ተጫዋቾችን ዩናይትዶች እንዲመለከቱ ያስችላቸዋል የሚሉ ሀሳብ እየሰጡ ነው የሚገኙት። የመረጃችን ግን ዋናው ፍሬ የሆነው ኤሎይት አንደርሰንን ማንቸስተር ዩናይትድ ማስፈረም እንደሚፈልግ ነው እየተነገረ የሚገኘው። ሌላው የአርሰናልን መረጃ እናገኛለን። አርሰናል እንግዲህ ትላንት ምሽቱ የሰሜን ለንደን ደርቢ ጨዋታ ከተጠናቀቀ በኋላ የተለያዩ ቁጥራዊ መረጃዎች ሲወጡ ነበር። በተለይ ከኤዜ ጋር ተያይዞ በመረጃውም እኔም ሳነሳው ነበረ። ሮበርት ፔሬዝ ከዚህ ቀደም በሰሜን ለንደን ደርቢ 7 ግቦችን ከመረብ በማሳረፍ ቀዳሚ ስፍራ ላይ ተቀምጧል። ሌላኛው ትላንትና በቀጥታ ስርጭት ይህንን የሰሜን ለንደን ደርቢ ሲተነትኑ ከነበሩ የእግር ኳሱ ባለሙያዎች መካከል አንደኛው ቶጋዊ ኢንተርናሽናል ኢማኑኤል አደባየር ነበር። አደባየር እንግዲህ ለሁለቱ ክለቦች ከተጫወቱ ተጫዋቾች መካከል አንደኛው ነው። ብዙ ጊዜ በሰሜን ለንደን ደርቢ ያልተለመደ ነው ከአንደኛው ክለብ ወደ አንደኛው ክለብ በመሄድ ማለት ነው። ብዙ ጊዜ ከደጋፊዎች ጋር የመጻረርና አንዳንድ ትችቶች ሊሰነዘሩ ስለሚችሉ ይህንን መቋቋምና መጋፈጥ ስለማይፈልጉ እንደ ክህደትም ስለሚቆጥሩት በአንዳንድ አጋጣሚዎች ካልሆነ በስተቀረ ወደ ከአንደኛው ክለብ ወደ አንደኛው ክለብ የማምራታቸው ተጫዋች እጅግ በጣም ጠባብ ሁኔታ ነው። ይህንን ጠባብ ሁኔታ ግን ተሻግሮ ለሁለቱ ማሊያ መጫወት የቻሉት ተጫዋቾች መካከል አንደኛው ኢማኑኤል አደባየር ነውና አደባየር 6 ግቦች አለው በሰሜን ለንደን ደርቢ በሁለቱ ክለቦች ውስጥ ማለት ነውና ሁለተኛ ደረጃ ላይ ተቀምጧል። ሌላኛው እንደዚሁ እንደነ ቫን ፐርሲ ሮበን ቫን ፐርሲ ከሌላ ኤዜን ትላንት 5ኛ ግቡን ያስቆጠረው እንደዚሁም ደግሞ
ቴሪ ዳንኤል ሆንሪም በተመሳሳይ 5 ግቦች ያላቸውና ትላንትና እንግዲህ ኤቤሬቺ ኤዜ በሁለት አጋጣሚዎች በሰሜን ለንደን ደርቢ ባደረጋቸው እንቅስቃሴ 5 ግቦችን ማስቆጠር የቻለ ተጫዋች ነውና ከነዚህ ተጫዋቾች ስም ዝርዝር ጋር ስሙ ተካቷል። በቀጣይ እንግዲህ በአርሰናል ቤት ዘለግ ያሉ አመታቶችን ይቆያል ተብሎ ይገመታልና የነ ሮቤርት ፔሬዝንም ታሪክ የሚያሻሽልበት እድል ይኖረዋል ተብሎ ነው እየተገመተ የሚገኘው። በተለይ ደግሞ ያለፉትን ጊዜያቶች በትችት ውስጥ ላለው ተጫዋች የበለጠ ቶተንሃም ሆትስፐርስ ተመችቶታል ማለት ይቻላልና ይህንን መረጃ አይተናል። ሌላ የመጨረሻው መረጃችን የሚሆነው ከዝውውር ጋር ተያይዞ የአርሰናል መረጃ ነው የምናገኘው። አርሰናል በቀጣይ የክረምት የተጫዋቾች የዝውውር መስኮት ላይ የግራ ክንፍ ተጫዋች መቀየር ይፈልጋል ተብሏል። በተለይ ደግሞ የትሮሳርድና የገብርኤል ማርቲኔሊ ተተኪ ወይም ደግሞ በዋናነት በዛ ስፍራ ላይ የሚሰለፍ ሁነኛ የፊት መስመር ተጫዋች እንደሚፈልጉ እየተገለጸ ነው የሚገኘው። አሰልጣኝ አንድሪያ ቤርታ አሁን ትኩረት ሰጥተው ለተጫዋቹ እየተጓዙበት የሚገኘው ፖርቹጋላዊው ኢንተርናሽናል በሴሪያው ክለብ ኤስ ሚላን እየተጫወተ የሚገኘው ራፋኤል ሊያዮ ነው ተብሏልና ይህንን የኤስ ሚላን የክንፍ ተጫዋች ለማምጣት የአርሰናል ስፖርቲንግ ዳይሬክተር አንድሪያ ቤርታ ከተጫዋቹ ወኪል ጋር ንግግር ስለማድረጋቸው እየተገለጸ ይገኛል። ሂደቱን በጥሩ ሁኔታ እየተሳካ እንዳለና በክረምት የተጫዋቾች የዝውውሩ መስኮት ተጫዋች ወደ መድፈኞቹ ቤት ኤሚሬትስ ሊመጣ እንደሚችል እየተገለጸ ነው የሚገኘው። እስከ 70 ሚሊዮን ፓውንድ ድረስ ለተጫዋቹ ዝውውር አርሰናል ሊያወጣ የሚችልበት እድል እንዳለ ነው እየተነገረም የሚገኘው ማለት ነው። ይህ ተጫዋች እንግዲህ በሴሪያው ጥሩ እንቅስቃሴ ሲያደርግ ተመልክተነዋል። ከዛም ባለፈ በፖርቹጋል ብሔራዊ ቡድንም ጭምር ይህ ተጫዋች እንግዲህ ጥሩ ነገርን እያስመለከቱ ካሉ ተጫዋቾች መካከል አንደኛው ነው። መዳረሻው ኤሚሬትስ ሊሆን የሚችልበት እድል ፕሮሰሱ አሁን ስለመጀመሩ እየተገለጸ ነው የሚገኘው ማለት ነውና እነዚህን ሁኔታዎች አይተናል በአርሰናል በኩል። ክቡራትና ክቡራን ተመልካቾቻችን ለዛሬ ለተሰኙ የካቲት 16 2018 ዓ.ም ከናሁ ቴሌቪዥን ያሰናዳናቸው ስፖርታዊ መረጃዎች ይህንን ይመስሉ ነበር። መረጃዎችን ወደ እናንተ በማድረስ ገዛኸኝ ሄንዱላ የካሜራ ባለሙያችን ፍቃድ ወለተንሳይ ከኛ ጋር ቆይታ አድርጓል። ተወዳጅ የናሁ ቴሌቪዥን ፕሮግራሞች በቀጣይነትም ወደ እናንተ የሚደርሱ ይሆናሉ። አብራችሁን ስለነበራችሁ እጅግ በጣም እናመሰግናለን። መልካም ጊዜ ይሁንላችሁ።